እኔ የምለው ይሄንን ቪዲዮዬን እቺ ሀቢባ ለምትባል ጤል ማቆስ አድርሱልኝ ጋይ እግዚአብሔርን ጉራጌ በጣም ጠንካራ ሰራተኛ ነው ብሎ ለመግለጽ ጉራጌ ሚስቱን ቀብሮ ሄዶ ሱቁን ይከፍታል ወደ ስራ ይሄዳል አላለችም ይሄ ማለት አንቺ ያልሽው በጣም አረመኔ ጨካኝ ነው ሰው በላ ነው ያልሽ ነው ያለሽው ጉራጌ ማለት ሲያዘን የሚያዘን ሲደሰት የሚደሰት ደስታን የሚያቅ ሀዘንን የሚያቅ ሩሩ ደግ ማህበረሰብ ነው ይሄ ፀሐይ ሞቀው ሀገር ያወቀው ፀሐይ ሞቀው ነውና አንቺ ደግሞ ጠንካራ ሰራተኛ ነው ብሎ ለማለት ፈልጌ ነው ብለሻልሽ አሁን አንቺ ማን ይሙት ይሄንን እንዴት መናገር እንዳለብሽ ሳታቂ ቀርተሽ ነው እንደው ጭርስ ይላል ወድምልሽ ሀቢባ እግዚአብሔር ጭርስ ይላል ወድምልሽ አሁን እንደ ድሮ ብዙ ተመልካች የለም ጊፍት ቀንሷል ስለዚህ የሆነ ነገር ወጋ አድርገሽ ማንቀሳቀስ ፈልገሻል እንኳን ደስ አለሽ ይው አንቀሳቀሽው ግን ለዚህ ንግግርሽ ይቅርታ ጠይቂ ትክክል አይደለም ያልሽው አባባል ስትባይ ይቅርታ አልጠይቅም ባርነት ነው ኤክስኪዩዝ ሚ አንቺ ስንቱን እየተመዘሽ አይደል እንደያመጣሽ በጥፋቱም ያጠፋውንም ያላጠፋውንም ይቅርታ ስታስጠይቂ የነበረው ይቅርታ ጠይቂ በዚህ ደግሞ ቶፒክ ሲወራብሽ ቀንተውብኝ ነው በምንሽ ነው የሚቀናው ሀቢባ በመቤቴ በምንሽ ነው የሚቀናው እስቲ ንገሪኝ በመልክሽ በልጅ አስተዳደግሽ ወይስ በምንሽ ንገሪኝ እስቲ በትዳርሽ ወይስ ደግሞ በእምነትሽ ጥንካሬ ከእምነት የለሽ ቋሚ እምነት የሌለሽ ከልጅ አስተዳደግ ይሄ የሚባል እንኳን ነገር የለሽም ጧት ላይቭ ላይ ገብተሽ 24/7 ላይቭ ዱቅ እያልሽ ለልጆችሽ የታሸገ ምግብ እየወረወርሽ ከዛ አይፓርት ሰጫቸዋለሽ በዚህ ነው የሚቀናው በምንሽ ነው የሚቀናው ከሱሰኛ ቃሚ አጫሽ ምናምን ነገር ነው እኔ እኮ አንዳንዴ ሰው የሚከተለውን ሰው ራሱ አያቅም እግዚአብሔር የእውነት ነው ብለው ምንም የሚቀናብሽ ነገር የለም ከመልክ እንኳን መልክ ተብሎ የሚቀናብሽ ልጅ አይደለሽም ያው ቂጥ ሲሰጥ ከፊት ተሰልፈሻል ቂጥ አለሽ ይሄ ታወቀ ነው ይቅርታ ጠይቂ ማህበረሰቡ ተከፍቶብሻል ስትባይ የምን ትቢት ነው እንዴ who are you ማንሽ አንቺ ስንት እኮ ብዙ ነገር አድርጎ አንቺ እንደምትዩ አይነት ትሁት ከሆንሽ ወተሽ እኮ ይቅርታ አጥፍቼ ከሆነ ይባላል እኮ ልትገዙኝ ነው ቀንታችሁብኝ ነው ምናምናም ጂኒ ጃንካ የምትዩ ነገር አልገባኝም እና ሁሉንም የምታረጊው ለገንዘብሽ ብለሽ ነው ለብርሽ ብለሽ ነውና እና ይሄን ለማለት ፈልጌ ነው ለማንኛውም ወተሽ ይቅርታ በተጠይቂ ጥሩ ነው ጉራጌም ሆንሽ ጉራጌም አልሆንሽ አይመለከተንም ይሄ ግን እኛን አይገልጸንም ጉራጌ ማለት ቤቱ ስትሄጂ ብላልኝ አፈር ልብላና ብላ በሞቴ የሚል ሲያዝን የሚያዝን ሲደሰት የሚደሰት በጣም መልካም ጥሩ ማህበረሰብ እንደሆነ ሀገር ያወቀው ነው አንቺ ይሄን ልልፈልጌ ነው ኤክስኪዩዝ ሚ አንቺ አሁን እቺን አታቂም ምላጭ በደም ድብና አርግሽ ታቂያለሽ ምን ማለት እንዳለብሽ ለምትናገሪው ቃል ደግሞ ኃላፊነት መውሰድ አለብሽና አንቺ ማንሽ ይሄን ሁሉ ሰው ያስገባሽ ይቅርታ ያስጠየቅሽ ከፍ ዝቅ ያደረግሽ አንቺ ይቅርታ ጠይቂ ስትባይ እኔ ይቅርታ አልጠይቅም who are you excuse me ሀቢባ ቡም ታይባክሽን ይቅርታ ጠይቂ ውጭና ለማንኛውም አጥፍተሻል በጣም ትልቅ ስህተት ነው የሰራሽው ምን ማለት እንዴት መግለጽ እንዳለብሽ ታቂያለሽ አውቀሽ ዝም ብለሽ ቡጊ ስደንሽብን ነው እንመለስበታለን ደግሞ ይቅርታ ካልጠየቅሽ እንሄድበታለን ሼር አድርጉላት ይመጣ ሰላም ቤተሰብ እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ይሄን ቪዲዮ ሼር አድርጋችሁ ለሚመለከተው አካል አድርሱልኝ ትላንትና ሀቢባ አንድ ንግግር ተናግራ ነበር የጉራጌ ማህበረሰብ ስራ በጣም ከመውደዱ የተነሳ ለቅሶ አያጠብቅም ኢቭን ሚስቱ እናቱ ሙተው እሱ ሱቅ ይከፍታል ስራ ይሰራል ብላ ተናገረች ኤግዛምፕል ማለት ነው ለምሳሌ ብላ ነው የተናገረችውና እውነቷን ነው ሌላው ኢትዮጵያ ውስጥ ያለ ማህበረሰብ በጣም ለቅሶ ይወዳል ቁጭ ነው የሚለው 40 ቀን ስራ ይፈታል 2 ወር 3 ወር 6 ወር ስራ የሚፈታ ሰው አለ ጉራጌ ግን ከአምላኩ ጋር አይጣላም በቃ ማዘን ያለበትን አዝኖ ቀብሮ በሁለተኛው ቀን ወደ ስራው ይሄዳል እውነቱን ነው ሱቅ ካልከፈተ የቤት ኪራይ መክፈል አይችልም ልጆቹን ማስተዳደር አይችልም ቀሪውን የቤተሰብ አካል ማስተዳደር እንደማይችል እንደሚጎልበት ያምናል
የሞተው ሰው ኦልሬዲ ሞቷል፣ አለቀ። ግን ክብር በሚገባው መልኩ ቀብሮ ባህሉን በሚፈቅደው መልኩ የሚደረገውን አድርጎ ሃይማኖቱ በሚፈቅደው መልኩ የሚደረገውን አድርጎ ቶሎ ብሎ ወደ ስራው ይመለሳል። ኢነርጂውን መግደል አይፈልግም። ይሄ ማንም የሚያውቀው ነው። ኢትዮጵያ ውስጥ ያለ ማህበረሰብ ያውቃል። እኛም አድገናል ከነሱ ጋር እያየናቸው ነው ያደግነው። እና ይሄ ንግግር ምን አስከፍቶ ነው ትላንትና ጉራጌ ያልሆናችሁ ሰዎች ሁሉ ጉራጌ የሆናችሁት? የምሬ ነው የምለው። እኔ በጣም ነው የገረመኝ። ሀቢባን ለመስደብ ጉራጌ ያልሆናችሁ ሰዎች ሁሉ ጉራጌ ሆናችሁ ትላንት። በጣም ነው የታዘብኩት እኔ። እትዬ ሮማን ከእርሱ ንግግርና ከሀቢባ ንግግር ሚዛን ላይ ቢቀመጥ የትኛው የጉራጌ ማህበረሰብ ዝቅ እንደሚያደርግ ዲስሬስፔክት እንደሚያደርግ እንደው እውር መስማት የማይችል ሰው ህጻን ልጅ ራሱ አንደርስታንድ ማድረግ ይችላል። የሁለታችሁ ንግግር የጉራጌ ማህበረሰብ ተሰብስቦ በስፒከር ቢከፈት የትኛው የጉራጌን ማህበረሰብ ዲስሬስፔክት እንዳደረገ ህዝቡ መፍረድ ይችላል። እና እርሶ በዚህ ልክ ወጥተው እቺ ልጅ በዚህ ደረጃ አንቺ ሸርሙጣ ልጅ፣ እኔ በኢየሱስ ስም ይቅርታ አድርጉልኝ ወዳጆች፣ እንደዚህ አይነት ቃላት እኔ የተናገረው ሰው ራሱ ለሚናገረው አፍራለሁ። እንኳን እኔ ደግሞ አምልጦኝ ነው የተናገርኩትና አንቺ እንትን ልጅ፣ አንቺ ምናምን ልጅ፣ አንቺ እንትን ልጅ እንዴ! እርሶ እኮ ጳጳስ ሳይቀር የተሳደቡ ሴትዮ ነው። በእርግጥ ጳጳስ የሰደቡ ሴትዮ ለሀቢባ ያዝናሉ ብዬ እኔ እንትን አልልም። ጳጳስ አንተ እንትን ልጅ፣ አንተ እንትን ልጅ ብሎ የተሳደቡ ሴትዮ ክህነት ምን እንደሆነ የማያውቁ ሴትዮ፣ ማሰቢያዎት በጣም የተንሸዋረረ ሴትዮ፣ እኔ ምን ሆኖ እንደሆነ አላውቅም። እኔ የሰው ልጅ ያጠፋል እኮ ሁላችንም እኮ እናጠፋለን። ግን ከአንድ አመት ሰው እየተሻሻለ ጥፋቱን እየቀነሰ ጥሩ ነገር ላይ ፎከስ እያደረገ ይሄዳል። በይበልጥ ደግሞ እድሜ እየገፋ ሲመጣ አይደለ? እድሜያችን እየገፋ ሲመጣ እኔ አሁን የዛሬ አመት የማደርጋቸውን ስህተቶች ዘንድሮ አላደርግም። እያሻሻልኩ ይሄ ነገር ትክክል አይደለም እያልኩ ነው የሚሄደው። የምሬ ነው። እድሜ ጨመረ ማለት የሰው ልጅ አስተሳሰቡን እያስተካከለ ሲሄድ ነው። አለበለዚያማ ግዑዝ ነገር ራሱ እኮ ባለበት ቁጭ ብሎ እድሜ ያስቆጥራል አይደል እንዴ? የሚጎበኙ ድንጋዮች እኮ አሉ እዛው ሳይንቀሳቀሱ 1000 አመት 2000 አመት ሆናቸው ተብሎ ማለት ነው አይደል እንዴ? እንዴት እርሶ በዚህ ልክ እንደዛ ግዑዝ ነገር ይሆናሉ? የምሬ ነው። ሶሻል ሚዲያ ላይ ሰው መጥቶ ጥፋት እያጠፋ መጥቶ አሁን የተስተካከለ በጣም ብዙ ሰው አለ። እርሶ ግን ጥፋት እያጠፉ መጡ፣ ዘንድሮም እያጠፉ ነው። ይበልጥ ጥፋቶትን አብዴት እያረጉ ብልግናዎትን አብዴት እያረጉ ለጉራጌ ማህበረሰብ እርሶን ማን ነው ተወካይ ያደረጉት? እንደርሱ አይነት ተሳዳቢ ሴት ማን ነው ተወካይ ያደረጉት? እግዚአብሔር ምስክሬ ነው እንዴ! ሀቢባ ምን አደረገች? አሁን የእርሶን ስድብ ሲሰማ የጉራጌ ማህበረሰብ ቀና ብሎ ደረቱን ነፍቶ ይሄዳል እንዴ? ኖ፣ በፍጹም አንገቱን ነው የሚደፋው። ምክንያቱም የጉራጌ ማህበረሰብ ልጆቹን የሚያስጠናው ስራ ነው፣ የቢዝነስ አይዲያ ነው፣ እንዴት ብሎ ተፍ ተፍ ብሎ መለውጥ እንዳለበት ነው የሚያስተምረው። እርሶ እኔ ጉራጌ መሆኑትንም እጠራጠራለሁ። የምሬ ነው እንዴ! አፉትን የፈቱት ራሱ በስድብ፣ በዛ ላይ ደግሞ በጣም በሚያስጠላ ስድብ፣ እዛ ቁጭራ ሰፈር የሚሰዳደቡትን አይነት ስድብ ነው እርሶ የሚሳደቡት። እና እስከ መቼ ነው እንደዚህ የሚቀጥሉት? የምሬ ነው እንዴ! እስከ መቼ? ይህን ሁሉ ስድብ ተሳድቦ ማታ ሲተኙ በሰላም እንቅልፍ ይወስዶታሉ? የኔ ጥያቄ ባይበላስ ቢቀር ደግሞ ሶሻል ሚዲያ ላይ እንዴ ምንድን ይህን ሁሉ ጊዜ እንደዚህ አይነት በቃ የሚያስጠላ ስድድብ። ማርም ሲበዛ ይመራል እኮ በቃ የሆነ ሰዓት ላይ ፈን ተደረገ ምናምን ተበላበት አለቀ። ግን የሆነ ነገር ኮሽ ባለ ቁጥር እናትሽ ድንጋይ ትብላ፣ አንቺ እንትና ልጅ፣ አንቺ እንትን ልጅ፣ በጣም ነው የሚሰቀጥጠው። ነው እግዚአብሔር ምስክሬ ነው። እርሶ የሚናገሩትን የሪከርድ ተደርጎ የሚፖስተውን ድጋሚ አይሰሙትም፣ አያዳምጡትም። ንዴቶት ካለፈ በኋላ አይሰሙትም። ያንን አይሸማቀቁም። እህት ወንድም እናት አባት ምናምን ዘመድ አዝማድ ካለ አይሸማቀቅም ያንን ሲሰማ። እና ሀቢባን በዚህ ሞራሎት ሊናገሯት አይገባም። እሷ ምንም አላጠፋች፣ ማህበረሰብ እያገለገለች ነው። ኢቭን ፈጣሪ በፈጠራት ፍጥረቷ ራሱ ለማሸማቀቅ ሞከሩ። የእርሶ ውበት ምን ሰራ? እዚህ ሶሻል ሚዲያ ላይ ምን ሰራ? ለኢትዮጵያ ማህበረሰብ ምን ጠብ ያደረገው ነገር አለ ከስድብ ውጪ? የሰው ልጅ ልቡ ሲያምር ነው ቆንጆ። መልኩ አምሮማ እንደርሶ ዝርክርክ ከሆነ ማፊ ፋይዳ። እውነት ፊት አምሮ አቋም አምሮ ምናምን አምሮ እንደርሶ እንዴት ላጭ ማዝረክረክ ከሆነ ውበት ምንድን ነው ትርጉሙ? የውበት ትርጉሙ ምንድን ነው?
ውበት ማለት ፈጣሪን መፍራት፣ ውበት ማለት ሰውን ማክበር፣ ውበት ማለት ዲሲፕሊን መሆን ነው። ውበት ያ ነው፣ በዛ ነው የሚገለጠው። አለበለዚያማ እንደው ዝም ብሎ ነው የሚሆነው። የዝም ብሎ በቃ ልክ እንደ እርሱ አይነት ማለት ወለለለለ የሚል ዝም ብሎ እና አድቡ። እርሱ ሴትዮ አድቡ። እግዚአብሔር ምስክሬ ነው። አድቡና ይህን ቪዲዮ ሼር አድርጋችሁ እትዬ ሮማን ጋር አድርሱልኝ ወዳጆች እና አመሰግናለሁ። መልካም ቀን ባይ ይቅርታ ምናምን ተባብዬ አብሬ መቀጠል ራሴን የከዳው ካዲ አይደለም። ራሴን አልከዳውም በፍጹም። ራሴን በጣም ወዷለሁ። ራሴን በጣም አከብረዋለሁ። ህይወት አንዴ ናት። አንዴ ነው እድል ያለው። አንዴ ከጀርባዬ የወጋኝን ሰው መጥቶ ይቅርታ ሲጠይቀኝ አመሰግናለሁ፣ ይቅርታህን ተቀብያለሁ፣ ቴንኪው፣ በመንገድህ ቀጥል ነው ምለው። ከሱ ጋር አብሬ አልቀጥልም። ለምን ድጋሚ ሊወጋችሁ ቢላውን ባይለኛው እየሳለ ነው። ተጠንቀቁ። ቢላውን ባይለኛው እየሳለ ነው። ትክክለኛ ቦታ ሊወጋችሁ ስለፈለገ ነው ይቅርታ ይጠይቃችሁ። እናንተን ለመውጋት ደግሞ ካጠገባችሁ መሆን አለበት። ያ ሰው አጠገባችሁ ካልሆነ ሊወጋችሁ አይችልም። የሩቅ ሰው ይወረውራል፣ ይስትሻል፣ አያገኝሽም። ሊወጋሽ የሚችለው ያቀረብሹ ሰው ነው። ጓደኛ ምናምን ብለሽ ያቀረብሹ ሰው ነው። እኔ አክብሬያቸው ቤቴ ገዝታ አስገብቻቸው ያመሰግንኳቸው ያደነቅኳቸው ያደነቁኝ ምናምን ሰዎች ናቸው። አጸያፊ ስድብ ከነ ልጆቼ ከነ ባሌ ከነ እናቴ ከነ አባቴ ምናምን እየሰደቡኝ ያሉት ትናንትና ሀቢባ እንደ ሀቢባ አይነት ሰው አይተናናቅ ምናምን ሲሉ የነበሩ ሰዎች ናቸው ዛሬ እኔን በአሽሙር እየወጉ እየተሳደቡ ያሉት። እነዚህ ሰዎች ምን ያህል ከሃዲነታቸውን ነው የሚያሳየው። እኔ ግን እንደነሱ ስላልሆንኩኝ ስማቸውንም እየጠራው አልናገርም። ግን ለእናንተ ትምህርት እንዲሆናችሁ አንድ ጊዜ ነው ህይወት። አንዴ ነው የምንኖረው። አንዴ ኖረን ነው የምንሞተው። ህይወት አንዴ ናት። እድል አንዴ ነው። አንዴ የወጋችሁን ሰው መልሳችሁ እድል አትስጡት። በደንብ ስለቱን ስሎ ባይለኛው ሊወጋችሁ ነው። ይቺን ምክር ያዟት፣ ግዴላችሁም ትጠቅማችኋለች። እርግጠኛ ነኝ እዚህ ጋር ካላችሁ ሰዎች ከአብዛኞቻችሁ እድሜ ይበልጣለሁ። እኔ 20 ቤት ናችሁ አብዛኞቻችሁ። እኔ 35 ነኝ። ህይወት አስተምሮኛል፣ እድሜ አስተምሮኛል። በጣም ግን ጠንካራ ነኝ። ምክንያቱም ከሰው ምንም ስለማልጠብቅ። አትጠብቁ ከሰው። እንደገና አንዴ የወጋችሁን ሰው ድጋሚ እድል አትስጡት። ተጠንቀቁ። እድል እንዳትሰጡ። እኔ ጋር እድል አንዴ ነው። በጀርባዬ ያረደኝ የወጋኝ ሰው አሹሎ እንዲወጋኝ አልፈቅድለትም። ኖ ዌይ። ይቅርታ ሲጠይቅ አመስሉ ይቅርታ ክን ተቀብያለሁ። ይኸው በመንገድ ኪድ አለቀኝ። እናንተ ተለያይተናል፣ አንገናኝ።